ከዘርሽ ሞት በኋላ እንደዚህ ስትስቅ አይቻት አላውቅም። አንተ ደግሞ ባለፈው ያየነው ፊልም ላይ እኮ ሆዷን እስኪያማት ነበር ይሳቀችው። ከሱ አንፃር እንደውም አሁን መች ሳቀች። ሃይሚ እኔ ያልኩት ከተቃራኒ ጾታ ጋር እንደዚህ እየተሽኮረመመች ስትስቅ ማለቴ ነው። ወይ አንተ ሰውዬ መርሳት ጀምረሃል መሰለኝ። ባለፈው ስታንድ አፕ ገብተን ስንስቅ ኮሜዲያኑ እኮ ወንድ ነበር። እሺ ከወንድ ጋር እንዲህ ስትቀራረብ አይቻት አላውቅም። እንደሱ በላ። እውነት ለመናገር እኔ ሊሊ ዘርሽ ከሞተ በኋላ ሰው ትቀርባለች ብዬ አላስብም ነበር። ፀጉሯን ነካት፣ አረንጓዴ አብርታለታለች ማለት እኮ ነው። ወይኔ በቃ ሊሊ የምትወደው ሰው አገኘች። ምንድነው የምታዩት? ባሻ መታል እንዴ? አባቢ ያየነውን ብንነግርህ አታምንም። ዝም በላት እሷን። አንድ ጎረቤታችን ተሳድቦ ሲሄድ አይተን ነው። ምን? የኔን የባሻን ቤት ነው ተሳድቦ ሄደው? ለክፉ የሚሰጥ እኮ አይደለም ስድቡ። በዛ ላይ ደግሞ ልጁ ጠጥቶ ነበር። ጭራሽ በሰካራ ነው የሚሰደበው። አሳልፈኝ አለቀው። አሳልፈኝ። አባቢ ከወጣ ልብህን ያመሃል። እሷው ነው የሚታይሽ? ባሻ ለአንድ ሰካራም ብለህ ለምን ትጣላለህ? በቃ ተወው። ምን ተፈጥሮ ነው? ባንቺ ምክንያት ነው። እኔ ደግሞ ምን አደረኩ? ዝም በያት እሷን። አሁን ባሻ ካልተጣላው ብሎ ሊወጣ ነበር። አባቢ በዚህ ወር ብቻ 2 ክስ መጥቶብሃል። ምን አለ ክሱን እንኳን እስክጨርስ ብታርፍ። ወይኔ ባሻ ህግ እጄን ይዞ ባያቆመ ኖሮ አልቆለስ ነበር። ተመስገን። ሄሎ ወይ አይ ፍቅር ሊሊ እንደዚህ ሳቅ በሳቅ ያርጋት አይገርም? ለምን ሞት አይቀጡኝም? እኔ ባሻ አልለቀውም። ልቀቀኝ ሊሊ፣ ልቀቀኝ ሊሊ። ዴ ባሻ ተው እንጂ ሊሊ። አሁን ያስጨነቀኝ የባሻ ነገር ነው። እንዴ አባቢ ምን ሆነ? አመመው እንዴ? አይደለም ሊሊ ፍቅር ውስጥ መሆኗን ካወቀ ልጁን አጠገቧ እንዳይደርስ ነው የሚያደርገው። እኔ ግን አባቢ አንተን በጣም ስለሚጠላ ካንተ ውጪ ማንም ቢመጣ እንዳንተ ይናደዳል ብዬ አላስብም። አባትሽ አይደለም ሁለት ሰው ሙሉ ሰፈሩን እኩል የመጥላት አቅም አለው። አሁን እኔ የጨነቀኝ የሊሊን ፍቅር እንዴት ነው ከባሻ ልንጠብቀው የምንችለው? እኛ ምን አገባን? የኛን ፍቅር ማን ጠብቆልናል? የኛና ይሄ ይለያያል። እኔ ግን በአባቢና በሊሊ መሃል መግባት አልፈልግም። ይቅርታ። ይኸውልሽ ማሪ፣ አዲስ ወንድ እዚህ ቤት መጣ ማለት ባሻ ለኔ ያለው ጥላቻ ለሁለት ይከፈላል። በዛውም እኔ ትንሽ አርፋለሁ። እኔ ግን አባቢ ለአንተ ያለው ቦታ መቼም የሚቀየር አይመስለኝም። እኔ በእኔ የደረሰው በሊሊ ፍቅረኛ እንዲደርስ አልፈልግም። ልጅ ሰለሞን ትናንት ሰክሮ የተሳደበው እሱ ነው እንዴ? እኔ እኮ ጠጥቼ እንኳን አላውቅም። ዝም በል ብያለሁ። አንተ ሰው። ኧረ ባሻ እሱ አይጠጣም። ሰላምተኛ ጎረቤታችን እኮ ነው። እርግጠኛ ነህ ልልቀቀው? እርግጠኛ ነኝ ልቀቀው። አመሰግናለሁ በጣም። አይ ባሻ በቃ ሌላ አዲስ ክስ ሊከፈትብን ነው። እኔ ባሻ ክስ ፈርቼ ክብሬን አልጥልም። ሊሊስ አለች፣ ስልክ እያወራች ነው። ይሄ ስልክ በዛ። አሁንስ ያው ወጣት አይደሉ? ወጉ ነው። አንተ ነህ እንደዚህ እያልክ ልጆቹን የምታበላሸው። ሊሊ 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 አንድ መፍትሄ ካልፈለግን ባሻ እንቅፋት ነው። ቆይ ግን ለምን ልጁን አናናግረውም? በአባቢ ምክንያት ሊሊን እንዳይተዋት እንንገረው። የኔ ሚስት ባትሆኚ ቆጨኝ ነበር። ድንቅ ሀሳብ። ምንድነው? ለምንድነው እንደዚህ ያረፈደው? ሊሊ የምትወድለት ማርፈዱን ቢሆን እኛ በምን እናውቃለን? እኔ ላይ ቢሆን እንደዚህ ያረፈደው በጥፊ ነበር ማላጋው። እሺ አሁን እሱን ተይውና አሁን እየሰራ ነው ያለውን ነገር ትክክል ነው ብለሽ ነው የምታስቢው?
እሱን ለመወሰን ጊዜ የለንም መጣለን። ካልተሳሳትኩ የሊሊ እህትማማች? አዎ እኛ ነን ግሩሜ። በጣም ቆየ። ሁሌ እንዲህ ነው የምታረፍደው? ለረፈርኩበት ቅጣት ነው። እሺ አሁን ሊሊ ለምን ማርፈንን እንደምትወድልህ ገባኝ። እናንተን የመሰለ ጥንዶች በመታወቄ ደስ ብሎኛል። እኛም እሺ ብለህን ስለመጣ እናመሰግናለን። የሊሊ ቤተሰቡ ናቸው። እንዴት እምቢ እላለሁ? ግን ለምንድን ነው ልታወሪኝ የፈለጋችሁት? ስለ ሊሊ አባት ልናስጠነቅቅህ እንጠራለን። ስለ ሊሊ አባት ስትይኝ ስለ ራስሽ አባት ማለት ነው? አዎ የእነ ሊሊ አባት የፍቅር መቀስ ብቻ አይደለም፣ ማጨድም ገጀራም ጭምር ነው። ስለ ማስጠንቀቂያችሁ አመሰግናለሁ። ግን ሊሊ ስለ አባቷ እንደዚህ አልነበርም ያለች። እኔም አይሚን ሳገባ ስለ አባቷ የነገረችኝና አባቷ ሰማይና ምድር ናቸው። ቆይ እንደውም ላሳየ። ዝም በለው እሺ። በጣም መጥፎ አይደለም፣ ክፉ አይደለም፣ እንዳትፈራሽ። አባቢ ለራሱ ሆዱ ባዶ ልቡ ንጹህ ሰው ነው። አዎ እንዲህ ነው የሚሉ ንጹህ ነው ሆዱ። ሄሎ ባሻ። አንተ ነጉላ፣ በጠዋት ልጄን የት ነው ይዘህ ሄድከው? ይኸውልህ በአንተ ምክንያት ልጄ ባልትጣና እኔ ነው ያደርገኝ። የምን ባል? ባሏ እኮ እኔ ነኝ። ባሻ ባሻ ባሻ! ዘጋው። አልገባኝም። ባሏን አይደል? አዎ ባሌ ነው። አባቢ ሊቀበለው ፈቃደኛ ስላልሆነ ነው። አትደንግጥ። አንተ ብቻ ሊሊን ውደዳት እንጂ ባሻን ትለምደዋለህ። እኛ እዚህ የመጣ ነው ድንገት ባሻን አግኝተው ብን ብለህ እንዳጠፋ ብለን ነው። ከባድ አባት ነው ያላችሁ። ግን ሊሊ ትወደኛለች እንዴ? ትወደኛለች? ሊሊን እንደዚህ ስትሆን በህይወት ዘመናችን አይተናት አናውቅም። እሷ ከወደደችኝማ ምንም አደርጋለሁ። አዎ ታድላ። ብቻ አንተ ጠንከር በል፣ በርታ። ሁሉንም ነገር ለኔ ተውት። ቆይ ግን እንዳገኘ ነው የሚነግራት ይመስላል? ግሩሜ አይነግራትም፣ እርግጠኛ ነኝ። ቆይ እሺ ለምንድን ነው ወደዚህ የሚያየው? እንደምናየው አውቆ ነው የሚሆነው። አይ ግሩም አራዳ እኮ ነው። ወይኔ እንዴት ነው የሚያያት? የሊሊ ፊት ስለማይታየን ነው እንጂ ይህን ጊዜ እሷም በጣም እያየችው ነው የሚሆነው። ወይኔ ደስ ሲሉ። መጣች መጣች መጣች። አይገርምህም? ሰላም ዋላችሁ። እናንተን እኮ ነው ሰላም ዋላችሁ። ሊሊዬ መተሻል እንዴ? ወሬ ይዘን እኮ አላየንሽም። አይገርምሽም? ሳሊኮ በወሬ ይዞኝ መምጣትሽን አላወቅንም። ይሆነላችሁ። ደግሞ ምንድነው ፊትሽ ላይ የሚታየው ፈገግታ? ኧረ እኔ ፈገግ አላልኩም። ከዚህ በላይ ምን ተገኝቶ ነው? ንገሬን እስኪ። ኧረ ምንም የለም። አፍራን እኮ ነው ስታሳዝን። ሰለሞን ሰካራሙ ተሳዳቢ እሱ ነው። ኧረ እሱ ግሩም ነው። ኧረ እሱ ሰካራም አይደለም። ባሻ ሁሉንም ሰው ልጨርሰው ነው እንዴ? ሁለተኛ እዚህ አካባቢ እንዳለ ውጣ። እንደውም አልወጣም። ኧረ በፈጠረው ውጣ። አልወጣም። ምንም ሳላደርግ እንደ ሌባ እያዳፉኝ አምጥተውኝ ዝም ብዬ የምወጣ መስሎታል? ተውት። ጸብ ፈልጎ ነው የሚሆነው። እኔ አገላጋይ ፊት አልጣላም። ወንድ ከሆንክ ና ተከተለ። ውጣ። ቀጥል። ተጋደሉልህ። ወይኔ በቃ ተጋደሉልህ። ተመልከች ባሻ እንዴት እንደሚያወራው። ቆይ ግን አባቢ እንዴት ዝም ሊለው ቻለ? ባሻ እኮ ነው ሰውየው። ቆንጆ ሰዓት እየጠበቀ ነው ለመንባታት። በርሌም ታረጋላችሁ። ምን እያያችሁ ነው? አይ ጎረቤታችን ጋር እኮ አንዱ ሰካራም እየተሳደበ አይተን ነው። እሺ በሃይሚና እራት እንስራ። እሺ አንድ ትንፍሽ እንዳትይ ደግሞ።
አባቢ ምን ነው? ምን ሆነሃል? ምን ተብሎ ይወራል? ተይኝ እስኪ ልጄ። ምን ነው ባሻ? ከሰው ጋር ተጣላ እንዴ? ስንት አይነት ሰው አለ መሰላችሁ? አባቢ ማንን አይተህ ነው? ያንን ሰካራም ፈልጋለሁ ብዬ በስተት አንድ ወጣት ይዤ ነበር። አይ ንግግር፣ አይ ወኔ፣ አይ ቁጣ፣ ቁርጥ ወጣትነቴ ነው። አባቢ አንተ የምትወደው ሰው እዚህ ሰፈር ተገኘ? እዚህ ሰፈር እንኳን አይደለም ሰው ጋር መጥቶ ነው። ይገርምሻል ግን ወኔው ወጣትነቴን ነው ያስታወሰኝ። ወይ ባቃው ደስ ይለኝ ነበር። ታውቂዋለሽ እኮ ግሩም ነው። ግሩም እንዴት አወቃችሁት? አዎ ግሩም ነው ስሙ። ታውቂዋለሽ እንዴ ሊልዬ? አዎ በስራ ምክንያት እንተዋወቃለን። አንቺ ግን እንዴት አወቅሽው? ሳሌም እኮ ያውቀዋል። በአጋጣሚ ነው የተዋወቅነው፣ ግን ምንም መጥፎ ነገር አላደረግንም። ታሳዝናላችሁ። ሄሎ ግሩም። ወይኔ በእናትህ አታስቀኝ። መቼ? እስቲ ከመጀመሪያው ጀምሮ ንገረኝ። በቃ ቁጣዋን ባንዴ የረሳችሁ። አይ ግሩም ጀግና እኮ ነው። አሁን ገና ደህና ሰው ተዋወቀች። አየሽ አይኔ፣ አንቺም ሰው ስትመርጪ አደራሽ ልክ እንደ እህትሽ ጀግና መምረጥ አለብሽ። አሃ እኔ ስላልተሳደብኩ ነው ማልከበረው? አይዞ ማሪ፣ አንተም አንድ ቀን ትሳደባለህ። ቀላል ነው። ፊቴን ማኮሳተር፣ ደረቴን መንፋት፣ ከዛ ልክ ልኩን መናገር። አዎ ደረት መንፋት፣ ፊት ማኮሳተር፣ ከዛ ማጥረግረግ። ቀላል ነው። አዎ ፈርቼ እንዳይሆን ብቻ። ለነገሩ ድፍረት አናት ላይ ሲወጣም እንዲያንቀጠቅጣል። መፍራትማ የለብኝም። ትላንት የመጣ ሰውዬ በመናገሩ ሲከበር እኔ መናቅ የለብኝም። አልሰማውም ዛሬ። ዛሬ ሰው የለም እንዴ? ባሻ መነጋገር አለብን። ልጄን ስለመፍታት ከሆነ እናውራ። አይደለም ስለ እኔና ስለ አንተ ነው የምናወራው። ከእንግዲህ እኔ ሰለሞን እኮ ምን? እኔ ሰለሞን ነጉላ ምን አይነቱ ፈሪ ሰው ነኝ? ሄሎ ሄሎ፣ ሰላም ግሩም ነኝ። እሺ ምን ፈለክ? ዛሬ አንተና ሃይሚን እራት ጋብዛችኋለሁ። ተዘጋጁ። የምርህን ነው ግሩሜ? አዎ እንዳየሁት አማች ጊዜ አይሰጣችሁም። ስለዚህ ባሻን እኔ አሳምኜ ዛሬ እራት ጋብዛችኋለሁ። በጣም እናመሰግናለን ግሩሜ፣ በጣም በል ሰላም ዋል። እሺ ሰላም ዋል አንተም። አይ ግሩሜ ምስኪን ሰው እኮ ነው። በእውነት ግሩሜ ባሻ እራቱን እንደፈቀደ ስሰማ ማመን ነው የከበደኝ። ነግሬሃለሁ እኮ ማሪ፣ አባቢ ቀስ በቀስ ይቀበልሃል። አዎ ሰሌ፣ መፍራትህን ማቆም አለብህ። ባሻ ከቀን ወደ የቀን ለአንተ ያለው አመለካከት መቀየሩ አይቀርም። አሁንማ አንተ ከጎናችን አለ፣ ይቀየራል። ይቅር ትሉኛላችሁ፣ ግን ከመሀላችን አንድ እንግዳ አለኝ። ምንድን ነው? ባሻ? ምንድን ነው ግሩሜ? ባሻ እዚህ ምን ይሰራል? እንደ ቤተሰብ ሰብሰብ ብለን መወያየት አለብን። ግድ የለም እኔም መለሳለሁ። ግድ የለም አንተ ተቀመጥ፣ እኔ እሄዳለሁ። እራቱስ? ማንም አይሄድም፣ ተቀመጡ። አንተን ስለማከብር ነው እንጂ
ከዚህ ነጉላ ጋር ከተማ ውስጥ መታየት አልፈልግም። እኔም ይሄንን ባቅ አልመጣም ነበር። የራሴ ክብር ያለኝ ሰው ነኝ። እሺ ቁጭ በሉና ምግቡን እንብላ፣ በኋላ እናወራለን። እሱማ እንበላለን። የጀመርነውን የጥደን እንሄዳለን። የማትጨርስ ከሆነ እኔ ልሂድ። ልብላበት እንዴ ሰሊ፣ ልብላበት እያልኩ እኮ 30 ደቂቃ አለፈ። ሰሊ ማውራት አለብን። አውቃለሁ ስለፈራ ይሆናል ይሄኔ ማውራት ያልፈለግከው። እኔ ፈርቻ አይደለም ርቦኝ ነው። አጋሰስ እዩት፣ ሲገምተኝ እዩት። እንደውም በቃኝ፣ እናውራ። ቤታችን ውስጥ ያለው አደጋ ይታየኛል፣ ግን ደግሞ የራሳችን ገመና እዚሁ ነው ቁጭ ብለን ማውራት ያለብን። እኔ ባሻ ቤቱን ለቆልኝ ከወጣ አሁንም ቢሆን ለሰላም ዝግጁ ነኝ። እኔ ደግሞ ሀይሚን ትቼ የትም አልሄድም። እኔም ትዳሬን አልፈታም። ግን ደግሞ አባቢንም ፈልገዋለሁ። በቃ ሰሊና አባቢ እንደ ድሯቸው ሳሎን እያደሩ እኛ በሰላም እንኑር። ይገባኛል ይህ ስሜታችሁ፣ ግን ደግሞ ቢያንስ እስቲ ለአንድ ሳምንት ያህል ላለመጣላትና ላለመጨቃጨቅ ሞክሩ። ከዛ በአንድ ሳምንት ውስጥ ለውጡን ታዩታላችሁ። አላደርገው። እንደዛ ከሆነ አይወዱኝም ማለት ነው። እኔ ለአንተ ስል እሞክራለሁ። አመሰግናለሁ ባሺ። አመሰግናለሁ ግሩሜ። ባሽዬ ባሽ። እሺ ለኔ ሲሉ እሺ። ና በዚህ በኩል ምንድነው አልጌ ላይ ከመርሹ ልብስ? አይ ቅድም እኮ ልብስ አጥባለሁ ስትይ ሰምቼ የኔንም አንድ ላይ እንድታጥቢልኝ ነው። ትሰሚኛለሽ? አንቺ እኮ ትንሽ ልጅ አይደለሽም ልብስሽን ሰው የሚያጥበው። ምን ችግር አለ? ማሽን አይደል እንዴ የሚያጥበው? አሁኑኑ ከመኝታ ቤቴ ልብስሽን አውጪ። እሺ በቃ በኋላ አጥባለሁ። ይቀመጥ። አይቻልም። አሁኑኑ ከአልጌ ላይ አንሺ። ሲጀምር ሁላችሁም ስላገባው ነው እንደዚህ የምታሰቃዩኝ። ገና ለገና ሳትነግረን አገባችሁ ብላችሁ ነው ሁላችሁም ይመጣላችሁ የምትናገሩ። ምንም ወሬ አታስቀይሽ። ሲጀምር አንቺ ሄሎ ግርሜ፣ ቆይ እደውልልሃለሁ። ምንም እዚህ ሀይሚ ያናዳኝ ነው። ለማ እርግጠኛ ነህ? እሺ ግሩም ነው። ሄሎ። አቤት። እሺ እሺ፣ በቃ አላናድዳትም። እሺ ይቅርታ። እሺ እህቴ። ምን ብልሃት ነው? ምንም ገርሞኝ ነው። ይቅርታ አለችኝ እኮ። አመሰግናለሁ። ከትልቅ ጭቅጭቅ ነው የገላገልከኝ። አሁን ደግሞ እኔ ተራ ነው። አሃ አባወራ መሆንም አማረህ ደግሞ። ዜናው እኮ አልቋል። አሁን ደግሞ ትንሽ ዘና ፈታ እንበል። እንደውም ትሰማኛለህ፣ ከዚህ በኋላ ይሄንን ሪሞት እኔ ነኝ ይዤው የምንቀሳቀሰው ነው። ይህን ሳምንት ለመዋል የተስማማ ነው። እንደዚህ ነው። አይ እንግዲህ አታስፈራራኝ። ግሩም ነው። ሄሎ ግሩሜ። አዎ ደህና ነህ? አረ ስታካብድ ነው። አታስቡን። እኔ ባሻ ቃሌን አከብራለሁ። እሺ እንካ ሰልዬ። ሄሎ ግሩሜ። አረ አታስብ፣ ምንም ነገር አይፈጠርም። እኛ ደህና ነን። እሺ አታስብ አታስብ። እሺ እሺ። እንኪ ሊሊ። እንካ ሰልዬ። ምን ላይ ላርግልህ ባሽዬ? ደስ ያለ ቦታ ላይ አድርገው ሰልዬ። ይሻላል ባሽዬ? አዎ ይሻላል። እሺ ባሽዬ። ይሄኛው ይሁንልህ ባሽዬ? አዎ ይሁን ሰልዬ።
እሺ ባሽዬ ተመልከትልኝ ባሽዬ። ቆንጆ ነው። እሺ ባሽዬ። የአሁኑ ካሸነፍኩ እራት የምትሰራው ባሽዬ ነው። አንተ እኔ ባሻ ነኝ ጓዳ የምገባው? እንዴ አባቢ ደግሞ ቅጣት እኮ ቅጣት ነው። እሱ ቅድም ከፎቅ ላይ ዝለስለው ለምን እምቢ አለ እንዴ? እሱ እኮ የግድያ ሙከራ ነው። እኔም ጓዳ መግባት ማለት የግድያ ሙከራ እንደማድረግ። እንዴ ሊሊዬ የት ልትሄጂ ነው? ከጓደኞቼ ጋር ግብዣ አለብኝ። በእናትሽ አብሬሽ ልሂድ፣ እዚህ ደብሮኛል። አይቻልም፣ ብቻዬን ነው የምሄደው። ግን ብዙ አልቆይም። ሃይሚን አትስሚያት። ቆንጆ እራት እንደሚሆን ተስፋ አደርጋለሁ። ምን አለበት አሁን ይዛኝ ብትሄድ? ግሩምን ሰላም በይልኝ። አይዞሽ አትፍሪ። እኔን አስፈቅዶ ነው እራት የጠራሽ። እንዴ ግሩሜ ነው እንዴ? እኔ እኮ ጓደኞችሽ መስሎኝ ነው። ይልቅ አታስጠብቂው፣ ሂጂ። እሺ፣ ግን እንዴት ነኝ? የኔ ልጅ ጆንያን ብትለብስ እኮ ቆንጆ ናት። አመሰግናለሁ አባቢ። በቃ ተጫወቱ። አይ ሊሊዬ በጣም ደስተኛ ሆናለች። አዎ ጥሩ ሰው አግኝታለች። ልጆች በጣም እድለኛ ናቸው። ጥሩ ሰው ነው የሚገጥማቸው። አዎ ሃይሚም ጥሩ ሰው እንደምታገኝ አልጠራጠርም። ባሻ ገና ሳምንት አልሞላንም። ደውለህ ልትነግረው? አዎ ግሩም ደውላችሁ ንገሩኝ ብሏል። ስቀልድ ነው። እሺ በቃ ተጫወት። ደስ ስትሉ አሁን ቶሎ መታረቅ ጀምራችኋል። በሉ እንጫወት። ሄዲያ ምንድን ነው እንደዚህ ዝም ብሎ ማውራት? አይ ባሻ የኔና የሚን ፍጥነት ለምደው እኮ ነው። ወይኔ ደስ ሲሉ። መጣች። እያያችሁኝ ነበር አይደል? አረ እንዴ እኛ እየተጫወትን ነበር። ውሸታሞች አይቻችኋለሁ። አሃ እንዴት ነበር እራቱ? ቆንጆ ነበር። ብዙ ነገር አወራን። እሺ ምን አወራችሁ? አይ ግሩሜ አንደበተ ርቱዕ እኮ ነው። እኛ እንኳን ከዛ በላይ ምን ያወራ ነው። ግን በጣም አስተዋይ ነው። ማለት እንደፈራሁት ፍቅረኛሞች ሆናችሁ? አይ እንደውም በተቃራኒው ስለ ወደፊታችን ስናወራ አብረን መሆን እንደማንችል ያወራ ነው። ምን አልገባኝም። እና ፍቅረኛ አትሆኑ? አዎ የሁለታችንን ፍላጎት አይገናኝም። ስለዚህ ጓደኝነታችንን ለማቆም ወስነን የመጣ ነው። ምን የዛን ምስኪን ልብ ሰበርሽው? እኔ ማንንም ልብ አልሰበርኩም። በንግግር ነው የተማመን ነው። ደግሞ ከተሰበረ እኔም ልብ ነው የሚሰበረው። ወይኔ ግሩሜ ይህን ጊዜ በጣም ከፍቶታል። ቆይ ከአንቺ ጋር ከተጣላ ከኛም ጋር ይጣላል ማለት ነው? እባክሽ ልልዬ ታረቂው ለእኛ ስትይ፣ ያለበለዚያ እኮ እኛም እንጎዳብሻለን። ይሄ እኮ የኔ ህይወት ነው። እናንተ እንደፈለጋችሁ መሆን ትችላላችሁ። እኔ ግን ጨርሻለሁ። ወይኔ ስልክም አያነሳም። እስኪ አንቺ ሞክሪለት። እንዴ ሊሊዬ የምን አበባ ነው? ወይኔ ይህን የመሰለ አበባ ማን የሰጠሽ? ይሄን ማን የጻፈው? ደብዳቤም አለው። በእርግጠኝነት ግሩም ነው የሚሆነው። ይህ ጽሁፍ የሀይሚ እንደሆነ ግልጽ ነው። ቆይ እናንተ ስለፈለጋችሁ ብቻ እኔ ሊሊ ሀሳቤን መቀየር ይመስላችኋል? በጣም ተሳዝናላችሁ። እኔ ልጻፈው እያልኩሽ አስበላሽን። አንተ ደግሞ ጽሁፍ እኮ አይነበብም። ቢሆንም ቢያንስ ሊሊ አታውቅብንም ነበር። ሁሉም ነገር ገደል ገባ።
በደንብ ብሉ እንጂ። እኔ በቃኝ። እኔም አላሰኘኝም። ማን ነው? ከመስሪያ ቤት ነው። ግሩም መስሏችሁ ነው? አዎ ላንቺ ደውሎልሽ ያውቃል እንዴ? ይኸውላችሁ እኔ ልባችሁ እንዳይሰበር ብዬ ነው እንጂ ከዚህ በኋላ ግሩም ማናችንም ጋር አይደውልም። ግሩም በእኛ አይጨክንም። ይኸውላችሁ ትላንት በግልጽ ላንቺ ብዬ ነው እንጂ ቤተሰቦችሽ አድካሚ ናቸው ብሎኛል። ውሸት! እኛ እንድንጠላው ፈልገሽ ነው እንጂ አይልም። ታዲያ በምን የተጣላን ይመስላችኋል? ታይፕ አይደለም ብለሽ ነው? አይደለም። ግሩም ከእናንተ ጋር መገናኘት አይፈልግም። ከኔ ጋር ራቅ ያለ ቦታ ሄደን እንድንኖር ነው የፈልገው። ለዛ የተጣላ ነው። እውነት ግሩሜ እኛን አይወደንም? አዎ። ስለዚህ ተስፋ አታድርጉ። አይዟችሁ።